Hi guys, indeed match. I'm just here today. Message Ali Abiy Ahmed, former Prime Minister Abiy Ahmed. Let me turn it down this TV. And then TV look at this. Abiy Ahmed አንድ ጥያቄ ልጠይቅ ዛሬ በትግራይ እናቶች በትግራይ ህዝብ ላይ ጦርነት ስታውጅ ያኔ በቀደም ዩኒፎርም አርገህ አጫሉን እንደገደልክ የኦሮሞን ህዝብ እንደጨፈጨፍክ በአንተና በዳንኤል ክብረት ሴራ ዛሬ ለምንድን ነው ዩኒፎርም ያላደረከው? ተሸማቀ እንዲህ ስታወራ ነበር ማለት ነው። because ተጋሩ good job. ተጋሩ you did good because they have military weapons. 80 to 85% military weapons in Tigray. Thank you. Is Samin is የሆናችሁ ከትግራይ ህዝብ ጋር መቆማችሁን እየሰማን ነው። አብይ አህመድ አንተ ሬዲዮ ተሸካሚ ሬዲዮ አዟሪ ሃልዋ ምትል ሬዲዮ አዟሪ የጦርነት እንትን እኛ እናውቃለን ጦርነት ምን እንደሆነ። አንተ ሬዲዮ ተሸካሚ የብርጌዲየር ጀነራል ከመል ገልቹ ሬዲዮ ተሸካሚ በኢትዮ ኤሪትሪያ ዋር ሬዲዮ ተሸካሚ ነህ። ጦርነትን እናውቃለን። አንተ አንድ የኦሮሞ ልጅ እንኳን በትግራይ ህዝብ ላይ አይደለም በኢጅፕት ላይ ጠጠር አይወረውርም። እኛ ኢፒአርዲኤፍ ነው የነበረው ወያኔን ስንታገል ኢፒአርዲኤፍ ለ27 አመት ያን ሀገር የገዛው እንዳንተ አይነት ኒዮ ነፍጠኛ መንግስትን ልናቋቋም አይደለም። በቄሮ በእኛ ደም ቤተ መንግስት ገፍተህ ዛሬ ኦሮሞን ጨፈጨፍክ። ኦሮሚያን ለማጥፋት ብሔር ብሔረሰብን ለማጥፋት ዛሬ የታጠቀውን የትግራይን ህዝብ ሰብራለሁ በዳንኤልና በኒዮ ነፍጠኛ ሴራ ትግራይን ከመታ በኋላ ተመልሰው ኦሮሚያን ለማጥፋት ብሔር ብሔረሰቦቹም ለማጥፋት እንደፈለጉ አንድ ኢትዮጵያ አንድ ባንዲራ አንድ ቋንቋ እንዲሉን ይሄ ፈጽሞ አይሆንም። ኢትዮጵያ እንዲሆነ የኢትዮጵያ ወጥቶ ኢትዮጵያ ትላለች። ኢትዮጵያ ፈረሰች አልፈረሰች we don't give a damn። የአማራ ልጆች አንድ ነገር ልንገራችሁ። የወለጋ ውስጥ ተፈጨፈጨፉ የሚለው ድራማ የአማራ ልጆች ከነሱ ጋር ቆሞ ትግራይን እንዲዋጋ ነው። ከኦሮሞ አንድ ጠጠር የሚወረውር የኦሮሞ ልጅ የለም። አንድ ጠጠር የትግራይ ህዝብ ከወያኔ ጋር እኮ ስንፋት ከወያኔ ጋር እኮ እኛ እኮ የትግራይ ህዝብ ግደሉ አላለም እኮ ጦርነት አላወጅንም እኮ። ዛሬ በአብይ አህመድና በዳንኤል ክብረት ቤተ መንግስት እስር ቤት የገባው ጀዋር እንደበቀለ እኮ አንድ ቀን የትግራይ ህዝብ ግደሉ ብሎን አላወጁ። አንድ ቀን አማራን ግደሉ አላሉ። በፖለቲካ እንባቀስ ነው እንጂ አማራን ወይ ትግራይን ግደሉ አይደል። ነገር ግን አንተ ሬዲዮ ተሸካሚ let me make it clear for you very quick አብይ ምትባል ሽልሊ let me make it clear for you though
አንተ ሬዲዮ ተሸካሚ እኛ የመብረቅን የጦርነትን we know everything አንተ ቡሽቲ በሽታ ሃጫሉን ለመግደል ኦሮሞን ለመግደል ዩኒፎርም አርገመተ ፍጮ ነበር ዛሬ ለምን ጦርነትን ስታውጅ በትግራይ ህዝብ ላይ ዩኒፎርም ለምን አላደረክም ነበር what is your MOS in the military base የሚሊተሪ እንትን ምንድነው እስኪ ንገረን ሬዲዮ ተሸካሚ ሆንክ ሰውዬ የኤርትራን ወንድሞቻችን እህቶቻችን let me tell you this very quick እኛ at the neighborhood we respect you አንተ ኤርትራዊ ነህ ኤርትራ ሀገር ሆነሃል ትግራይ ይቀርበኛል ከኤርትራ ትግራይ ለኔ ይቀርባል ከኤርትራ ኢሳያስ አፈወርቂ ሀገራችን እንዳይበጠብጥ ማንንም ይሄኮ against Abiy Ahmed is former prime minister ኢሳያስ አፈወርቂ መጥቶ የኛ ሚሊተሪ ቤዝን የኢትዮጵያን ሚስጥር ማወቅ አልነበረበትም በህገ መንግስት this is against the law this is against the law ኬንያ ለታንዛኒያ የሚሊተሪዋን የሀገሪ ሚስጥር አታሳይም ይሄ ሰው ትግራይ ኮስ ተገንጥሎ እስኪወጣ እኮ ለኔ እኮ ሂስ ኢትዮጵያን እንበል ይሄ ሰውዬ እኔ ስንት አመት ሆኜ ነው ገና ከመሬት ተነሳው እንዴ I don't know አላቅም መቼ እንደተገነጠሉ believe it or not ማንንም የኦሮሞ ልጅ ማንንም የኦሮሞ ቄሮ አንድ ጠጠር ድንጋይ እንኳን የትግራይ ህዝብ ላይ ኢጅፕት ላይ አንወረው የአማራ ልጆች let me tell you this ዳንኤል ክብረትና አብይ አህመድ ወልቃይትን እንመልሳለን ብለው ምን ብለው ከኦሮሞ ምንም አጡ አንድ ኦሮሞ ከአብይ ጋር ይል እናንተን እንተንጋ ተቀጠለ ተቀነጠሰ ታረደ ይያሉ ጦርነት እንድትገቡ ነው we know this ጦርነት እንገባለን ካላችሁ መሬቱም ይሄው ፈረሱም ይሄው ሂዱበት አረበለው አይደለም ከኋላ ቆመው አይሆንም ጦርነት እንደ ማሲንቆ መጠጥ ቤት አይደለም ጦርነት ከበሩ አይደለም እናት ኢትዮጵያ ባንድራሽ ከሰማይ ወርዶ ምናምን እንትና አይደለም ጦርነት ግን አንድ የኦሮሞ ልጅ አንድ የኦሮሞ ልጅ ከአብይ ጋር የትግራይ ህዝብ የትግራይ እናት ላይ አይተኩስም this is my promise ይሄ ነው ያለው my question አብይ አህመድ አንተ ሃጫሉን ልትገል የኦሮሞን ህዝብ ልትገል ዩኒፎርም አርገመጣ ዛሬ ሚሊተሪውን ጦርነት ስታዝ ኮማንድ ስታረግ በትግራይ ህዝብ ላይ ተደብቀ ነው የመጣ አንተ ሬዲዮ አዟሪ እዛ ኖርዌይ ላይ ፍሮንት ላይን ፋይተርስ ነኛልክ አይ ያለች አምቡላንስ አለ ተው you are done ወያኔ ትግራይ መልሶ ቤተ መንግስት ሊገባ ነው ምናምን ይያላችሁ ሞከራችሁ አንሰማ ይሄንን አልሰማ
I am against neo-neftenyas. Clear. Texas was one of the states in that it might unthinkably and the Oromo ልጅ የትግራይ ልጅ ላይ ጠጠራ አይጥል ተጋሩ በርቱ የራሳችን ችግር we are federalist yes we are federalist በውስጥ እንጨርሳለን በነፍጠኛ አገዛዝ መልሰን አንገዛ I wish I could have joined Tagaru military forces tonight. I wish I could fly. Certainly, if he were to win Texas again tonight, that margin of victory is narrowing. Zari join baragacho neza ambassoችን ደስ ይለኝ ነበር. Thank you and God bless you all. በርቱ ጠንክሩ ከናንተ ጋር Remember, this is a state with 38 electoral votes. So all of the scenarios that we have been talking about this evening thus far, that